ጊዜም ያለ መሰልቸት ያለ መታከት መጸለይ አለብን። ያን ጊዜ እግዚአብሔርን ስንጨቀጭቀው እግዚአብሔርን ስንለምነው እግዚአብሔር የሚሰማን አምላክ እንደሆነ ሁላችንም እንረዳለን። እንዲህ ይለናል፣ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። ምን ትላላችሁ? ምን ብላችሁ የለመናችሁትን አምናችሁ የለመናችሁትን ሁሉ ትቀበላላችሁ። የምንለምነውን ሁሉ እንደሚሰማን ብናውቅ የለመነውን ነገር እንደሚሰጠን እናውቃለን ይላል። የለመነውን ምን እንደሚለን እናውቃለን። እግዚአብሔር የለመነውን ይሰጠናል አይሰጠንም? ወዘንበለ ንስሐሎ ይፍትወተነ በኪዳኑም በወንጌሉም ሳንለምነው የምንለምነውን አውቆ የሚሰጣን ጌታ ነው ይላል። እኛ ለምነነው ነው እንደ የሰጠን? ለምነነው ነው እንደ ወደዚህ ያመጣን? ለምነነው ነው እንደ ምንኖርበትን የፈጠረልን? ያስቀድሞ የሚያስፈልገንን ነገር ካዘጋጀ በኋላ ነው እኛን ያመጣን የፈጠረን። ስለዚህ ሳንለምነው የምንለምነውን አውቆ የሚሰጠን ጌታ ነውና የለመነውን እንደምንቀበል እናምናለን። ስለዚህ ሐዋርያው ቅዱስ ጳውሎስ እንዲህ ይላል በሮሜ መልእክቱ ምዕራፍ 12 ቁጥር 12 ላይ መቼም ጥቅስም ጠቅሰው መረጃ የሚይዛል ብዬ ነው የለም፣ ግን ያው ይዘራ ጥቅሱ። ደህና መሻችሁ። በሮሜ መልእክቱ ምዕራፍ 12 ቁጥር 12 ላይ በተስፋ ደስ ይበላችሁ ይላል። በምን ደስ ይበላችሁ? በምን ደስ ይበላችሁ? አያችሁ፣ በተስፋ ክርስቲያን በተስፋ ነው የሚኖረው። ያላየውን አምላክ አምኖ በተስፋ ያላያትን ገነትን አምኖ በተስፋ ያላያትን መንግሥተ ሰማያት አምኖ በተስፋ የሚኖር ሰማያዊቷን ተስፋ አድርጎ እየተደሰተ እንዲኖር በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ደግሞ ጽኑ ይለናል። በምን ጽኑ? በማርያም ንገሩኝ። በምን ጽኑ? አያችሁ፣ ጸሎት የሚያጸና ነው። ጸሎት ያጸናል። ግን ጉድለት ስላለብን መጽናት አልቻልንም። የሚያጸና ጸሎት አለን፣ ግን ጉድለት ስላለብን የጸናን አይደለንም። መሰረታችን ተነቃንቋል። መሰረቱ ይዋልላል። ለምን? ጽናት የለውምና። ስለዚህ በጌታ ደስ ይበላችሁ፣ በተስፋ ደስ ይበላችሁ፣ በመከራ ታገዙ፣ በመከራ ግን በጸሎት ግን ጽኑ። አላያችሁ፣ መከራን የምታስወግድ ጸሎት ናትና እንመጣበታለን የጸሎትን ጥቅም። ስለዚህ በጸሎት መጽናት እንዳለብን ያስረዳናል ነው። ሌላው እንደምን ዋላችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጸሎትን እንዴት እንጸልይ? አሁን የጸሎት ጉድለት አለብን ብለናል አይደለ? ጉድለታችንን አይተናል። ይሄ ጉድለት እንዲሞላ እንዴት አድርገን እንጸልይ? የጸሎት ጉድለታችን እንዲሞላ እንዴት አድርገን እንጸልይ? መደጋግመው እንድትረዱ ብዬ ነው። አንደኛ እንዴት መጸለይ ያለብን ለምንለው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 1 ላይ በእምነት መጸለይ እንዳለብን ይነግረናል። በምን አልኳችሁ? በእምነት መጸለይ። መግቢያችን ላይ የእምነት ጉድለት አይደል ያየነው? ስለዚህ ያ የእምነት ጉድለት ከሞላ መጸለይ ያለብን በእምነት ነው። መጀመሪያ የእምነት ጉድለቱን አስወግደናል፣ ሞልተናል። አሁን ደግሞ ወደ ጸሎቱ ስንመጣ የምንጸልየው ጸሎት በእምነት መሆን አለበት። ስለዚህ በእምነት መጸለይ አለብን። የምናምነው ማንን ነው? እግዚአብሔርን ነው። የምንታመነው ለማን ነው? ለእግዚአብሔር ነው። አምነን ታምነን የምንጸልይ ከሆነ ጸሎታችን ቅድመ እግዚአብሔር ይደርሳል። መድኃኔዓለም ጸሎታችንን ይቀበልልን፣ ይስማል። ሁለተኛው እንዴት መጸለይ አለብን ለሚለው በማርቆስ ወንጌል ምዕራፍ 11 ከቁጥር 25 ላይ ይቅር ባይ በመሆን መጸለይ እንዳለብን ይነግረናል። ምን አልኳቸው? ይሰማል አይደል? ምን በመሆን? ይቅር ባይ በመሆን። ወገኖቼ ይቅር የምንለው ይቅር እንድንባል ነው። ይቅር እንድንባል ነው። ይቅር ማለት በራሱ ለራስ ጥቅም ነው። የተጣላነውን ወይም ደግሞ የበደለንን ወይም ደግሞ የበደልነውን ሰው እከሌ እንደዚህ ያደረገኝ ብለን እንናገራለን። እከሌ ቀማኝ ልንል እንችላለን። የቀማነው እኛ የለም ወይ ብለን ራሳችንን ማየት ያስፈልጋል።
እከሌ ገፋኝ እንላለን። እኛ የገፋነው የለም ወይ ብለን ራሳችንን ልናይ ያስፈልጋል። እከሌ ያስለቀሰኝ ብለን ልንል እንችላለን። እኛ ያስለቀስነው የለም ወይ ብለን ራሳችንን ልናይ ያስፈልጋል። እከሌ ቀማኝ ካልን እኛም የቀማነው አለ ነው። እገሊት እንዲህ ያደረገችብኝ ብለን የምንል ከሆነ እኛም በሌላ ላይ እንደዛው ያደረግነው ነገር አለ የሚለውን ራሳችንን ማየት ያስፈልጋል። ስለዚህ ይቅር ባይ በመሆን መጸለይ ያለብን ስንል መድኃኔዓለም ክርስቶስ ዋጋ ከፍለነው ነው ይቅር ያለን? ንገሩኝ እንጂ ዋጋ ከፍለነው ነው የተሰቀለልን? ዋጋ ከፍለነው ነው ስጋውን የቆረሰልን ደሙን ያፈሰሰልን? እርሱ እንዲሁ በባዶ ምንም ሳናደርግለት ዋጋ የከፈለልን ይቅር ብትሉ ይቅር ትባላላችሁ አለ። ስለዚህ ይቅር ስንል መድኃኔዓለም የኛን ነው ይቅር የሚለንና እኛ ተጠቃሚው ስለምንሆን ስንጸልይ ይቅር ባይ በመሆን መጸለይ አለብን። ይቅር በለን በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል ብለን እዚህ ጋር መተን ስንናገር እኛ ይቅር ሳንል መተን እሱን አታለነው መተመለስን ማለት ነው። እኛ ብልጦች እሱ ሞኝ አይሆንም ማለት ነውና ስለዚህ ይቅር ባይ በመሆን መጸለይ እንዳለብን እንረዳለን። ሶስተኛ እንዴት መጸለይ ያለብን ለሚለው በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 6 ላይ በነገሮች ሁሉ ጸልዩ ይላል። በምን አልኳችሁ? በነገሮች ሁሉ፣ በማግኘትም በማጣትም በማዘንም በደስታም ሁልጊዜ ደስታ የለም። ትላንት ተደስቶ ከሆነ ዛሬ ያለቅሳል፣ ለቅሶ አለ። ትላንት አግኝቶ ከሆነ ዛሬ ማጣት አለ። ነገር ግን በማግኘት በማጣት ውስጥም በደስታ በሐዘን ውስጥም ማን አለ? ኧረ በማርያም ንገሩኝ። እግዚአብሔር አለ። ስለዚህ የምናመሰግነው የምንጸልየው የምንለምነው ወደ ማን ነው? ወደ እግዚአብሔር፣ ሁሉን ወደሚያየው፣ ሁሉን ወደሚመለከተው፣ ሁሉን ወደሚሰጠው፣ ሁሉን ወደሚሰማው ወደ እርሱ ነው የምናመለክተውና በነገሮች ሁሉ መጸለይ እንዳለብን ያስረዳናል። ጉድለታችን እንዲሞላ ማለት ነው። ሌላው አራተኛው እንዴት መጸለይ ያለብን ለሚለው ለሰው ሁሉ መጸለይ ያለብን። ለምን አልኳችሁ? በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 1 ላይ ለሰው ሁሉ መጸለይ ያለብን። ቤተ ክርስቲያንም ትሰሟታላችሁ አይደል? ሁልጊዜ ጸሎተ ለማርያም ወስለታ ለርዕሰ ሊቃነ ጳጳሳት አባ ማትያስ፣ ለአባ ሳዊሮስ፣ ለገሌ ትልና ጸሎተ ለማርያም ወስለታ የደብሩን አስተዳዳሪ ጸሎተ ለማርያም ወስለታ እያለ ለነፍሳተ ሙታን ጸሎተ ለማርያም ወስለታ ለሕዝበ ክርስቲያን አው ለአይዝርቱ ለነፋሳቱ ለባህሩ ለሁሉም እኮ ነው ቤተ ክርስቲያን የምትጸልየው። ለሁሉ ጸሎት ታቀርባለች። እኛ ተኝተን ለእኛ ትጸልያለች ቤተ ክርስቲያን። እኛ ግን ቤተ ክርስቲያን ስንመጣ ለራሳችን ብቻ ነው የምንጸልየው። ለአባቶቻችሁ ትጸልያላችሁ፣ ለሀገር ትጸልያላችሁ፣ ለቤተ ክርስቲያኗ ትጸልያላችሁ፣ ህዝበ ክርስቲያኑ ለህዝበ ክርስቲያኑ ትጸልያላችሁ። አይ የለም ብቻ እንመጣና ጌታ ወይ እናድርግልኝ ወይ ይሄንን የምንለምነውን ብቻ አቅርበን ነው የምንመለሰው። ይሄ ጉድለት ነው። ለዚህም ነው ያቤጽ የሚባለው ሰው በመጽሐፍ ቅዱስ ላይ እግዚአብሔርን ለመነ ይላል። እግዚአብሔርን የለመነው 4 ነገሮች ነው። ከ4ቱ ነገሮች አንዱ ምንድነው? ሀገሬን አስፋ የሚል ልመና ነው። ምንን አስፋ? ሀገር ማለት ህዝብ ማለት ነው። አያችሁ፣ ሀገር ከዚህ ተነስታ እዛ የምትሄድ አይደለችም። ግን ህዝቡን አብዛ፣ ህዝቡን አስፋልኝ ብሎ ሲለምን ነውና ስለ ህዝቡ መጸለይ ያስፈልጋል። ስለ ሰው በአጠቃላይ መጸለይ፣ ለወንድሞቻችን፣ ለእህቶቻችን፣ ለእናቶቻችን፣ ለአባቶቻችን መጸለይ ያለብን ጉድለት እንዲሞላ ነው። ሌላው አምስተኛው ለማን መጸለይ ወይም ጸሎት እንዴት መጸለይ ያለብን ለምንለው በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 ላይ እንደ እግዚአብሔር ፈቃድ መጸለይ እንዳለብን ይነግረናል። እንደማን ፈቃድ? እንደማን ፈቃድ? እንደ እግዚአብሔር ፈቃድ። እንዴት ነው እንደ እግዚአብሔር ፈቃድ የምንጸልየው? እግዚአብሔር ቢፈቅድ። ማን ቢፈቅድ? እግዚአብሔር ቢፈቅድ ዛሬ ይሄንን አደርጋለሁ፣ ነገ ይሄንን አደርጋለሁ ብሎ እግዚአብሔር ማስቀደም። እግዚአብሔር ቢፈቅድ ዛሬ ቤተክርስቲያን ሄጄ ጸሎቴን አቅርቤ እመጣለሁ። እግዚአብሔር ቢፈቅድ አስቀድሳለሁ። እግዚአብሔር ቢፈቅድ ንስሐ እገባለሁ። እግዚአብሔር ቢፈቅድ አዎ ስጋው ደሙን እቀበላለሁ። እግዚአብሔር ቢፈቅድ ደግሞ በሰላም ወደ ቤት እገባለሁ ብለን እግዚአብሔርን ማስቀደም አለብን። ማንን ማስቀደም አለብን? እኛ እግዚአብሔርን ከኋላ አድርገን ከፊት ቀደምንና ተቸገርን። ቤት በኩል የጎደለው ይሙላልን፣ ቤት በኩል ይስተካከል። እሱን ከኋላ አድርገን ነው አላ
እሱን ግን ከፊት ስናደርገው ነቢይ እግዚአብሔር ቅዱስ ዳዊት ምርሃኒ እግዚኦ ፍኖተከ፣ መንገድህን ምራኝ አለ። ምን ምራኝ? እሱን ከፊት አስቀድሞ መንገዱን እንዲመራ ማድረግ ነው እግዚአብሔር። ስለዚህ እንደ እግዚአብሔር ፈቃድ መጸለይ ያስፈልጋል ነው። የጸሎት ጉድለት እንዲሞላ በዚህ መልኩ መጸለይ ያስፈልጋል። ሌላው የጸሎት ጥቅሙ ምንድን ነው? ደህና መሻችሁ። እየተከታተላችሁ ነው። የሚከብድ አይደለም አይደል? ቀለል ያለ ነው አይደል? በቃ እንድትረዱ ነው። ስለዚህ ያላችሁትም የጸሎት ላይ ስለሆናችሁ በደንብ መስማት አለባችሁ። የጸሎት ጥቅሙ ምንድን ነው? አሁን የጸሎት ጉድለት አለብን፣ አንድ አየን። ሁለተኛ እንዴት መጸለይ ያለብን ጉድለታችን፣ ሁለት አየን። ሶስተኛ ደግሞ የጸሎትን ጥቅም እንመልከት። የምንን ጥቅም? የጸሎት ጥቅሙ ምንድነው ስንል በኦሪት ዘኍልቍ ምዕራፍ 16 ቁጥር 41 ላይ የጸሎት ጥቅሙ ምንድነው ስንል ጸሎት መቅሰፍትን ያርቃል። ምንን ያርቃል? መጽሐፍ ቅዱስን አንብቡት። እዛ ውስጥ ከገባው ጊዜ ስለማይበቃኝ ነው እየፈጠንኩ ያለሁት። የጸሎት ጥቅሙ ምንድነው ስንል መቅሰፍትን ያርቃል። ከእግዚአብሔር የመጣውን ቁጣ፣ ከእግዚአብሔር የመጣውን መቅሰፍት፣ ከላይ የተላከውን እኛ የማንችለውን እግዚአብሔር ሆይ መልስልን ብለን ከጠየቅነው በጸሎት መቅሰፍት ይመለሳል። ወደዛ ወደ ትንቢተ ዮናስ ላይ ሂዱ። እዛ ነነዌን ተመልከቱ። እንዴት ያ የመጣ መቅሰፍት በጸሎታቸው፣ በእንባቸው፣ በልመናቸው ያ መቅሰፍት እንዴት እንደተመለሰላቸው እዛ ሂዱና ተመልከቱ። ስለዚህ የመጀመሪያው የጸሎት ጥቅሙ መቅሰፍት ያርቃል የሚለውን ያዙልኝ። ሁለተኛ የጸሎት ጥቅም ምንድነው ስንል እድሜን ያስረዝማል። ምንን ያስረዝማል? ስብከት እየሰበኳቸው አይደለም፣ ትምህርት ነው እያስተማርኳቸው ያለው። ምንን ያስረዝማል? በዚህ በሁለተኛ ነገሥት ምዕራፍ 20 ቁጥር 17 ላይ አንብቡ። ሕዝቅያስ የሚባለው ሰው ወይም ንጉሥ እግዚአብሔር የሞት አዋጅን ላከበት። ትሞታለህ፣ በሕይወት አትኖርም፣ ቤትን አስተካከል ብሎ መልእክት ላከበት። ይሄም ሰው የሞት አዋጅ እንደመጣበት፣ የሞት መልእክት እንደመጣበት ከሰማ በኋላ ፊቱን ወደ ግድግዳ መልሶ ስቅስቅ ብሎ አለቀሰ ይላል። ምን አለ? ሳቀ ነው አለቀሰ ነው የሚለው? ንገሩኝ እንጂ። አለቀሰ፣ አነባ፣ ጸሎቱን አቀረበ። በዚህ ሰዓት ወዲያው የዚህ ሰው ጸሎት እግዚአብሔር ፊት ደረሰች። እንባው እግዚአብሔር ፊት ደረሰ። ያ የሞት መልእክት ይዞ ሄደውን የአሞጽ ልጅ ኢሳይያስን ወዳጄ ተመለስና እንዲህ በለው፣ ሕዝቅያስን ንገረው፣ እንባህን አይቻለሁ፣ ጸሎትን ሰምቻለሁ። ትሞታለህ ብዬ ነበረ፣ ነገር ግን አለ እንባህና ጸሎትን ተመልክቻለሁና በእድሜ ላይ 15 ዓመት ጨምሬልሃለሁ አለው። ስንት ዓመት? ስለዚህ ጸሎት ምን ታስረዝማለች? አቤት! እድሜያችሁ እንዲረዝም ከፈለጋችሁ ጸልዩ በደንብ ከልባችሁ ጎደሎነቱን ሞልታችሁ። እድሜያችን እንዲረዝም ከፈለግን ጎደሎነታችን ሞልተን እንጸልይ። የጸሎት ጥቅሙ ይሄ ነው። ጥቅም አለው ነው ጸሎት። ሌላው የጸሎት ጥቅም ምንድነው ካላችሁ፣ በሶስተኛ ደረጃ ጸሎት የማይመለስ ጠላትን ይመልሳል። ሁለተኛ ነገሥት ምዕራፍ 1 ቁጥር 15 የማይመለስ ጠላት ከሰው ልጆች አቅም በላይ ሆኖ እምቢ ብሎ እንደዛ እንደ ፈርዖን እግዚአብሔር ማን ነው የእነ ሕዝብ የምለቀው አልለቅም ብሎ ከእግዚአብሔር ጋር እንደተደፋፈረው ሰው የማይመለሰውን ጠላት ጸሎት ትመልሳለች ነው ጥቅሟ። ይሄ ነው። አራተኛ ጸሎት ጥቅሙ ምንድነው ስንል ደግሞ ጸሎት ሰማይን ትለጉማለች። ምን ትለጉማለች? በማርያም ንገሩኝ፣ ምን ትለጉማለች? በዚህ በያዕቆብ መልእክት ምዕራፍ 5 ቁጥር 17 ላይ ኤልያስ እንደኛ ሰው ነበር ይላል። እንደኛ ምን ነበር? እንደኛ ሰው ነበረ። ነገር ግን በምድር ላይ እግዚአብሔር ሕዝቡን እንደፈለገ እያበላ እያጠጣ አኑሮት ሕዝቡ ጠግቦ ስለነበረ እግዚአብሔር ተደፋፍሮ ስለነበር ኃጢአትን አብዝቶ ስለነበረ ኃጢአት እየበዛ ሲሄድ የሆነ ይሄ ኤልያስ ተመለከተና እግዚአብሔር እንዳዘናየና እግዚአብሔር ሆይ ሕዝቡ በድሏል፣ ተመለስ ብንለው አልመለስ ብሏል፣ ስማ ብንለው አልሰማ ብሏል። ስለዚህ ሰማይ ዝናብን እንዳታወርድ ሰማይን ዝጋ ብሎ ጸሎት አቀረበ ኤልያስ። ሰማይን ምን በል?
የምትዘጋና የምትከፈት አይደለችም ሰማይ። ግን በቃ አቁማለሁ። ይህንን ጸሎት እግዚአብሔር ሰማና የኤልያስን ጸሎት ሰማይን 3 ዓመት ከ6 ወር ዝናብ እንዳትዘንብ አደረገ፣ ዝናብ እንዳትሰጥ አደረገ። እየተረዳችሁ ነው? ስለዚህ ጸሎት ሰማይን ትዘጋለች ትለጉማለች ማለት ጸሎት እግዚአብሔርን በንጽህና ስንለምነው በቃ አቁም ስንለው የእኛን ትእዛዝ ተቀብሎ ሰማይን ዝናብ እንዳትሰጥ ያደርጋል። ከዚያ ህዝቡ ደግሞ እሪ ብሎ ከተመለሰ በኋላ ወደ እግዚአብሔር መመለስ ከጀመረ በኋላ ኤልያስ እግዚአብሔር ሆይ አሁን ሰምቶሃል፣ ህዝቡ አሁን ተቀጥቷል ተመልሷልና ዝናብህን አዝንባለው። ዝናብ አዘነበ። ስለዚህ ጸሎት ጥቅም አላት የላትም? አዎ ጥቅም አላት። በደንብ መረዳት ያስፈልጋል ነው። ሌላው የጸሎት ጥቅሙ ምንድነው ካላችሁ በአንደኛ ሳሙኤል ምዕራፍ 1 ቁጥር 18 ላይ መካን የሆኑ ሴቶች እናቶች እንዲወልዱ ያደርጋል ጸሎት። ደህና መሻችሁ። በዚህ ቤተ ክርስቲያን ልጅ አጥተው መጥተው ጸሎታቸውን አቅርበው ስለታቸውን ተስለው ልጅ አገኙ የሚል ሰምታችሁ አታውቁም? እስኪ የሰማችሁ እጃችሁን ከፍ አድርጉ። ስለዚህ በደንብ ታውቃላችሁ፣ ሰምታችኋል ማለት ነው። አያችሁ፣ የጸሎት ውጤት ነው። መካን የሆኑ ሴቶች እንዲወልዱ ታደርጋለች ጸሎት። ወደ እግዚአብሔር በመቅረብ እግዚአብሔርን በመማፀን አዎ አምላኬ ወይ አንተ ከኔ እኔ ለአንተ የተለየው አይደለሁም። የሌላው ማይፀን የለመለመ የኔ የደረቀ ማይፀን ለምንድን ነው የሆነው? አንተ ትችላለህ። ስለዚህ ማይፀኔን አለምልም ልጅ ስጠኝ ብላችሁ በንጹህ ልቦና ስትለምኑት ይሰጣል አይሰጥም? መድኃኒዓለም ይሰጣል። ስሙ የተመሰገነ ይሁን። ስለዚህ መካን የሆኑ ሰዎች እንዲወልዱ ያደርጋል። 6ኛው የጸሎት ጥቅሙ ምንድነው? የመረረውን ያጣፍጣል። የመረረው ምን ይላል? የመረረውን ያጣፍጣል። በዚህ በሁለተኛ ነገሥት ምዕራፍ 2 ቁጥር 19 ላይ ወደ ኤልሳ መጡና ምን አሉት? ከተማ በጎ ከተማ ናት፣ መልካም ከተማ ናት። ነገር ግን በዚህ ስፍራ ያለው ውሃ መራራ ነው። ምድሪቷን እህል ማብቀል አትችልም፣ ትጨነግፋለች። ስለዚህ ምን ይሻለናል አሉት። እሱም አዲስ ማሰሮ አምጡልኝ አለ። በዛ ውስጥ ጨው ጨመረበትና ጸሎት አቀረበ። ወዲያውኑ ውሃውን ቅዱና ጠጡ አላቸው። ያ የመረረው ውሃ ጣፈጠ ይለናል። ስሙ ለዘላለም የተመሰገነ ይሁን። ውሃው ጣፈጠ። ከዛ የቀዱ መጠጣት ጀመሩ። ምድሪቷን ማብቀል ጀመረች ይላል። አያችሁ፣ በኤልያስ ጸሎት፣ በኤልሳ ጸሎት። ስለዚህ ጸሎት ምንድነው ጥቅም አካላችሁ? የመረረውን ያጣፍጣል ነው። የመረረውን ህይወታችንን በጸሎታችን መድኃኒዓለም ያጣፍጥልን። ብዙ የመረረ ነገር አለ በህይወታችን፣ ብዙ የመረረ ነገር አለ በመንደራችን፣ ብዙ የመረረ አለ በሀገራችን፣ ብዙ የመረረ አለ በቤተክርስቲያናችን፣ ብዙ የመረረ አለ በዓለማችን። ያንን ሁሉ ተመልክቶ መድኃኒዓለም የጣፈጠ ህይወት ያድርግልን። ስለዚህ 7ኛ የጸሎት ጥቅሙ ምንድነው ስትሉ በመጽሐፈ ኢያሱ ምዕራፍ 10 ቁጥር 12 ላይ ጸሎት ፀሐይ ባለችበት እንድትቆም ያደርጋል። እየሰማችሁ ነው? ማንን ያቆማል? ፀሐይን። አዎ እነ ኢያሱ በገባውን ፀሐይን አቁሙ አሳይተዋል። ይሄ ተረት ተረት አይደለም፣ መጽሐፍ ቅዱስ ነው። ማስረጃውን እየጠቀስኩ ነው መነግራችሁ። ስለዚህ ፀሐይ ባለችበት እንድትቆም አድርገዋል፣ የሚፈልጉትን ሰርተው ስላልጨረሱ። ስለዚህ ፀሐይ ጥቅም ምንድነው? የጸሎት ጥቅም ፀሐይ ባለችበት እንድትቆም ማድረግ ይቻላል ነው። 3ኛው ደህና መሻችሁ። የመጀመሪያው እምነት ይጎለናል። 2ኛ ምን ይጎለናል ብለናል? ጸሎት። 3ኛ ፍቅር ይጎለናል። ምን ይጎለናል? ፍቅር ይጎለናል። 3ኛው አሁን ፍቅር አለ ወይ ስንል ፍቅር የሚባለው ስሙ አለ፣ ግን ግብሩ የለም። በጣም ፍቅር ይጎለናል። ፍቅር የተባለችው ከምድር ላይ ወደ ሰማይ ያረገች ትመስላለች። ይሄ ፍቅር ማጣት ምን አመጣ ስንል መለያየትን አመጣ። ፍቅር ማጣት መለያየት ምንን አመጣ? መጠላላትን አመጣ። መጠላላት ምንን አመጣ? መበላላትን አመጣ። ዛሬ እየተባላን ነው። ይሄ ሁሉ የመጣው ከምን ጉድለት ነው? ከምን ጉድለት የተነሳ ነው ስንል ከፍቅር ጉድለት የተነሳ ነው። ስለዚህ በፍቅር ኑሮ ያለንን ትእዛዝ ጥሰን
ፍቅርን ከውስጣችን አርቀን የፍቅር ጎዶሎነት ይታይብናልና መድኃኔዓለም በፍቅር ሁላችንን የሚያኖረን። በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 8 ላይ ፍቅር የሌለው እግዚአብሔርን አያውቅም ይላል። ምን የሌለው ንገሩ? ምን የሌለው? ማንን አያውቅም? አሁን እኛ እግዚአብሔርን እናውቃለን ብለን ተሰብስበን እውነት ፍቅር አለን? እውነት የተጣላ ነው የለም? እውነት የበደል ነው የለም? እውነት ያሳዘን ነው የለም? እውነት የተለያየን ያለያየን የለንም? ታዲያ ፍቅሩ አለ ካልን ማን ነው? ፍቅር በውስጣችን አለ ካልን የት አለ ስንል ባዶ ነው። ስለዚህ ፍቅር የሌለው እግዚአብሔርን አያውቀውም ካለ እግዚአብሔርን ለማወቅ ምን ያስፈልጋል እያለን ነው? በማርያም ንገሩ። ፍቅር ያስፈልጋል እያለን ነውና በፍቅር እንድንኖር መድኃኔዓለም ፍቅሩን ያድለን። ፍቅር እግዚአብሔር ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል። እግዚአብሔር ምንድን ነውና? ፍቅር ነው። እግዚአብሔር ፍቅር ስለሆነ እኮ ነው የተወለደልን። ፍቅር ስለሆነ እኮ ነው የተሰደደልን። ፍቅር ስለሆነ እኮ ነው የጾመልን። ፍቅር ስለሆነ እኮ ነው መከራ የተቀበለልን። በአጠቃላይ እርሱ ፍቅር ሆኖ በፍቅር እንድንኖር ነግሮናል። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 18 ላይ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ እንዲህ ይላል፣ ፍቅር ከሌለኝ ከንቱ ነኝ ይላል። ምን ከሌለኝ? ምን ከሌለኝ ምንድን ነኝ? ከንቱ ነኝ። አያችሁ፣ ከንቱ ማለት ምን ማለት ነው? ከንቱ ማለት የማይጠቅም የማይረባ የማይበጅ ማለት ነው። ስለዚህ ከንቱ ለምን እንሆናለን በእግዚአብሔር ፊት? ፍቅር ከሌለኝ ከንቱ ነኝ፣ እንደሚንሻሻ ጸናጽል ነኝ አለ። ስለዚህ እኛ ፍቅር ከሌለን በእግዚአብሔር ፊት ባዶነታችንን ነው የሚገልጠው። አያችሁ፣ ከንቱ መሆናችንን ነው የሚገልጠው። አያችሁ፣ የማይበጅ የማይረባ መሆናችንን ነው የሚያሳየው። አያችሁ። ስለዚህ ከንቱ ከመሆን መድኃኔዓለም ያውጣን። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ይላል። ከማን ጋር? መድኃኔዓለም እንዲህ የነገረን ግን ከሰው ጋር መኖር አልቻልንም። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ። ስለዚህ መድኃኔዓለም ከሰው ሁሉ ጋር በሰላም ያኖረን። ሰዓቴን ለመቆጠብ ነው የምፈጥነው። ሶስተኛ ፍቅር ይጎለናል። አራተኛ ምን ይጎለናል? ንስሐ መግባት ይጎለናል። ምን አልኳችሁ? ንስሐ መግባት ይጎለናል። እስኪ ንስሐ የገባችሁ እጃችሁን ከፍ አድርጉ። የገባችሁ መቼም ለኔ አይደለም የምታወጡት፣ ቅዱስ ሚካኤል ያያችኋል። ከፍ አድርጉ። በጣም ድንቅ ነው። እዚህ ቦታ ላይ በጣም ብዙ ሰው ንስሐ ገብቷል። መድኃኔዓለም ንስሐችሁን ይቀበልላችሁ፣ በደላችሁን ይቅር ይበላችሁ፣ ያስወግድላችሁ፣ ከክፉ ነገር ይጠብቃችሁ። ጎበዞች ናችሁ። እግዚአብሔር ያጽናችሁ። ንስሐ መግባት ይጎለናል። ንስሐ ምንድነው ካልን፣ ንስሐ ማለት ከእስራት መፈታት ነው። ከምን አልኳችሁ? ከእስራት መፈታት ነው። አያችሁ፣ ንስሐ ማለት ከእስራት መፈታት ከሆነ በኃጢአት ማሰሪያ ታስረናል ማለት ነው። የኃጢአት ማሰሪያው ደግሞ የዲያብሎስ እስራት ነው። እስኪ እጃችሁን ከእጃችሁ ጋር አገናኙትና እሰሩት እስቲ። መስራት ትችላላችሁ? ስራ መስራት ትችላላችሁ? አይቻልም። ይሄ ማለት ምን ማለት ነው? ሰውነታችን በኃጢአት ከታሰረ የጽድቅ ስራ መስራት አንችልም ነው። በጎ ነገር መስራት አንችልም ነው። ለምን ከተባለ ሰይጣን በኃጢአት ማሰሪያ ግጥም አርጎ አስሮ በእምነት እንዳንጸና፣ እንዳንጸልይ፣ በፍቅር እንዳንኖር፣ ንስሐ እንዳንገባ እስር አድርጎ እያስፈራራ ወደኋላ ያስቀርናል። ስለዚህ ከስራት ለመፈታት ወዴት መምጣት አለብን ማለት ነው? ወደ ንስሐ መምጣት አለብን ነው። ንስሐ መጸጸት ነው። ንስሐ መቆጨት ነው። ንስሐ ወደ እግዚአብሔር መመለስ ነው። እግዚአብሔር ወይ ይቅር በለኝ ብሎ እግዚአብሔርን ለመካስ ወደ እግዚአብሔር መመለስ ነው። በቃኝ ብሎ ኃጢአት ማለት ነው። ስለዚህ የመጀመሪያው ንስሐ ከስራት መፈታት ነው። ሁለተኛው ንስሐ ሸክምን መጣል ነው። እንደምን አመሻችሁ? አበዛውባችሁ? ማርያም እየከበደኝ ነው። አልበዛባችሁ? ጎበዞች ደስ ትላላችሁ። ሸክምን መጣያ ነው ንስሐ። ኃጢአትና በደል ሸክም እንደሆነ መጽሐፍ ይናገራል። ኃጢአት፣ በደል ሸክም ነው። ስለዚህ ሸክማችንን ለመጣል ንስሐ መግባት አለብን ነው።
በማቴዎስ ወንጌል ላይ እንዲህ ይላል፣ እናንተ ሸክም የከበዳችሁ ይላል መድኃኒዓለም። ምን የከበዳችሁ? ድንጋይ ተሸክመን አይደለም እኮ፣ ሌላ እንጨት ተሸክመን አይደለም እኮ። መድኃኒዓለም እየጠራን ያለው የኃጢአት ሸክም የከበደንን ነው። እናንተ የኃጢአት ሸክም የከበዳችሁ ወይም ሸክም የከበዳችሁ ወደ እኔ ኑ አለ። ወደ ማን ነው? አያችሁ፣ ወደ ሌላ ሂዱ አለ፣ ሌላ ቦታ ሂዱ አለ። ወደ እኔ ኑ፣ ከዛስ ሸክማችሁን አቀልላችኋለሁ አለ መድኃኒዓለም። የኃጢአት ሸክማችንን ያቀልልን። ሸክማችሁን አቀልላችኋለሁ፣ ቀንበሬ ልዝብ ነው ሸክሜም ቀሊል ነው አለ። ቀንበሬ ሲል ሕጌ ሥርዓቴ ቀሊል ነው እያለ ነው። ሌላው ኃጢአት በደል ሸክም መሆኑን ደግሞ በኦሪት ዘፍጥረት ምዕራፍ 4 ላይ ቃየልን ተመልከቱት። ኃጢአቴ ልሸከማት የማልችላት ከባድ ናት ይላል ቃየል። አቤልን የገደለው ወንድሙን አቤልን የገደለው ቃየል የአዳም ልጅ ወንድሙን አቤልን በመግደሉ ኃጢአት ሆነችበትና ተቀበዝባዥ ሆነና ሰላሙን አጣና እረፍት አጣና የገዛ ጥላው የሚያስደነግጠው ሆነና ባየው ነገር የሚረድ የሚንቀጠቀጥ የሚደነግጥ ሆነና ምን አለ? ተመለሰና ኃጢአቴ ልሸከማት የማልችላት ከባድ ናት። አላያችሁ? ስለዚህ ኃጢአት ቀላል አይደለም፣ ከባድ ነው። ስለዚህ ምሳሌ ልንገራችሁ። አንድ ትልቅ ድንጋይ ከዛ ተሸከሙና ነው ስትባሉ ድንጋዩን ተሸክማችሁ ስትመጡ ይከብዳችኋል? ይቀላችኋል? ወይም ይከብደናል? ይቀለናል? አንድ ከባድ ነገር ተሸክመን እየሄድን ይከብደናል? ይቀለናል? ካሳረፍነው በኋላ ይቀላል። ኃጢአት ተሸክመ ነው ምን ሄደው ኃጢአት ተሸክመ ነው ምን ሄደው በንስሐ ከላያችን ላይ ስንጥለው ደግሞ ይቀለናል። እስኪ አሁን ንስሐ የገባችሁ አልቀለላችሁም? አይምሯችሁ ነፃ አልሆነም? እረፍት አላገኛችሁም? ውስጣችሁ እርካታ የለው? አዎ፣ ያሳለፋችሁትን የኃጢአት በደሉን ወደዛ ስለሄደላችሁ ስለተወገደላችሁ እግዚአብሔር ይፍታት ስትባሉ ኃጢአታችሁ ከኃጢአት ማሰሪያ ስለተፈታችሁ ውስጣችሁ ነፃ አያስደነግጣችሁም? አያችሁ? ስለዚህ ከንስሐ ሸክምን የምንጥልበት ነው። ሌላው ንስሐ እግዚአብሔርን የምንክስበት ነው። ሌላው ንስሐ ወድቆ መነሳት ነው። ምንድነው አልኳችሁ? ወድቆ መነሳት። ወድቆ መነሳት። ሰው ሆኖ የማይበድል እንጨት ሆኖ የማይጨስ የለም። ሰው ይወድቃል በኃጢአት። መላእክትም እንኳ ቢሆን በእግዚአብሔር ፊት ንጹሐን አይደሉም ነው የሚለው። በድለዋል፣ ወድቀዋል። ስለዚህ ከእመቤታችን ድንግል ማርያም ናት ከፍጥረት ንጹሕ ሆና የተገኘች፣ በደል ያልተገኘባት። ሌላው በሙሉ በድሏል፣ በደል አለበት፣ መርገም አለበት። መርገመ ሥጋ መርገመ ነፍስ ነግሶበት ኖሯል። ስለዚህ ሰው ኃጢአት ይወድቃል። ወይም ጭቃ ላይ ስንወድቅ ጭቃ ሳይነካን እንነሳለን። ደህና መሻችሁ። ስንወድቅ ጭቃ ላይ ጭቃ ሳይነካን እንነሳለን። የሚነሳ ካለ ጎበዝ ነው፣ ግን ጭቃ ሳይነካን እንነሳለን። ኃጢአቱ ስንገባ የኃጢአት በሽታ ሳይነካካን አንወጣም። በዓይናችን በማየት በጆሮአችን በመስማት በአንደበታችን በመናገር እግራችን ወደ ጣዖት በመሄድ በተለያየ መልኩ ልባችን ክፉ በማሰብ ኃጢአት እንሰራለን፣ እንበድላለን። ስለዚህ ከዛ ኃጢአት ውድቀት የምንነሳው በምንድን ነው? በንስሐ ነው። አራተኛው ይሄ ነው። የመጨረሻው አምስተኛው የጸሎት የሚጎለን ምንድነው ለሚለው መጾም ይጎለናል። ምን ይጎለናል? መጾም ይጎለናል። የጾም ጉድለት ይታይብናል። እያያችሁ አሁን ድብልቅልቅ ወጥቷል። ግማሹ ስጋ ይበላል፣ ግማሹ እንቁላል ይበላል፣ ግማሹ አሳ ይበላል፣ ግማሹ ወተት ይጠጣል፣ እርጎ ይጠጣል፣ ግማሹ ደግሞ እዚህ ጾማል፣ ይጸልያል። አንድ እምነት ውስጥ ሆነን አንድ እግዚአብሔርን እየለመን አንድ ጾም የጋራ ጾማችን ሆኖ እያለ ግን ሰው ድብልቅልቅ ብሏል። ሆዳቸው አምላካቸው የሆነባቸው፣ ክብራቸው በኖራቸው የሆነ፣ ሐሳባቸው ምድራዊ የሆነ፣ የማይሞቱ የሚመስላቸው፣ ስጋቸውን የሚያደልቡ። ይሄ ምንድነው? ሙላት ነው ሳይሆን ጉድለት ይታያል። ምን ይታያል? ይሄን ጉድለታችንን መድኃኒዓለም ይሙላልን። ስለዚህ ጾም መጾም ይጎለናል። ጾም አጋንንትን የምንዋጋበት ኃይል ነው። ጾም አጋንንትን የምንዋጋበት ኃይል ነው። አጋንንት ከጾምን ከጸለይን ካመንን አይቀርብም። ይጮሃል፣ ይቃጠላል። ተቃጠልኳው፣ አቃጠለችኝ፣ አቃጠለኝ፣ ሰለቸችኝ። እዚህ ገዳም እየሄደች እዚህ ቤተክርስቲያን እየሄደች እዚህ ቦታ እየሄደች ተቃጠልኩ ይላል። እንደው ሞቀኝ ነው የሚለው? ተቃጠልኩ ነው የሚለው?
መድኃኔዓለም አሁንም ያቃጥለው። መድኃኔዓለም አሁንም እሳት ይሁንበት። ቅዱስ ሚካኤል እሳት ይሁንበት ጠላት ዲያብሎስን። አያችሁ፣ ስንጾም ለእርሱ እሳት ነው የሚሆንበት። የምንዋጋበት ኃይላችን ነው ጾም። ጾም የእግዚአብሔርን ምሕረት የምንለምንበት ነው። በጾም ነው ወደ እግዚአብሔር የምንለምነው። ስንጾም ስንጸልይ ነው እግዚአብሔር ፊት የምንቀርበው። የእግዚአብሔርን ገጸ ምሕረቱን የምንለምነው። እግዚአብሔር ወይ ሰማን ብለን ስንጸልይ እየጾምን እየጸለይ ነው። በጾምና በጸሎት ነው ዋጋ የሚገኘው። ለዚህም ነው መድኃኔዓለም ክርስቶስ ደቀ መዛሙርቱ አንድ ሰው የታመመ ሰው ይዘው መጣና ለደቀ መዛሙርቱ ፈውሱልን ብሎ ሰጣቸው። ከዚያ ምንም ቢሉት የርኩስ መንፈስ አልወጣም አለ እና ጌታ ጋር ወሰደውና ጌታ መምህር ወይ እንደው ወደ ደቀ መዛሙርቶች ወስጄ እኮ ፈውሱልኝ ብላቸው ማውጣት አልቻሉም። ይሄን መንፈስ ሲያንተ አድንልኝ አለው። ከዛ መድኃኔዓለም አንተ ርኩስ መንፈስ ውጣ ሲለው ወዲያው ጮሆ ወጣ ይላል። ከሁላችን ይሄ ርኩስ መንፈስ ያስወጣልን። ውጣ ሲለው ወጣ። ከዚያ ደቀ መዛሙርት ወደ ጌታ ጠጋሉና ጌታ ሆይ ይሄ ነገር ለምንድን ነው ለኛ ያልታዘዘልን አሉት። ጌታ ምን አላቸው? እንዲህ ያለው ርኩስ መንፈስ ያለ ጾምና ያለ ጸሎት አይወጣም አላቸው። ያለ ምንና ያለ ምን? ያለ ጾምና ያለ ጸሎት አይወጣም አላቸው። ስለዚህ ርኩስ መንፈሱን ከኛ ለማራቅ መጾምና መጸለይ አለብን ማለት ነውና ጾም ጠላታችን ዲያብሎስን የምናስወግድበት ከእግዚአብሔር ምሕረት የምንለምንበት የሥጋችን ደግሞ መለጎሚያ ነው። ጾም ልጓም ነው። አንዳንዴ ሥጋችን ጠገብ ሲል ያዝ ተደርጎ የሚቀጣበት ነው። ፈረስ በልጓም አይደለም ጋሪ የሚነዱ ሰዎችን አይታችኋል። ገጠር ላይ ያለ ሰንጋ ፈረስ የሚጋልብ አለ፣ በፈረስ ይጓጓዛል። ይሄኛው ደግሞ ጋሪው ላይ ካያችሁ በልጓም ገጨት ሲያደርገው ይቆማል ፈረሱ። ስለዚህ የሥጋችን ጠገብ ሲል ደግሞ ስንበላ እንከርምና ጠገብ ሲል ጾም ይመጣና ለጎም ያደርገዋል፣ ያዝ ያደርገዋል፣ ቆንጠጥ ያደርገዋል፣ ደከም ያደርገዋል። ከዛ ደግሞ እንዲበላ ለቀቅ ያደርገዋል። ከዛ አሁንም በልቶ ጠገብ ሲል ያዝ ያደርገዋል በጾም። ስለዚህ ጾም ምንድነው ካልን ሥጋችንን የምንቀጣበት፣ የምንቆነጠጥበት፣ የምንለጉምበት ኃይል ነው። ሌላው ይሄ ጾም የወንጌል ሥራ የተጀመረበት ነው። ጌታችን አምላካችን የማዳን ሥራውን ሲጀምር መጀመሪያ በጾም ነው የጀመረው። በምን አልኳችሁ? በጾም ነው። ወደ ገዳመ ቆሮንቶስ ገብቶ በመጾም ነው ሥራውን የጀመረው፣ ወንጌል ማስተማር የጀመረውና በአጠቃላይ ስንት ነገሮችን አየን? ተረድታችሁኛል አይደል? ገብቷችኋል አይደል? ማርያምን በሉ ገብቷችኋል? እንደው የትም የተዘራ እንዳይሆን እዚህ ላይ ያስቀምጡት። ውስጥ ይዘራ፣ ውስጥ ላይ ይብቃል። ስለዚህ ይህንን ነገር የሚጎለኝ ምንድን ነው በሉና ራሳችሁን ጠይቁና ከዛ በኋላ የሚጎለኝ አንደኛ እምነት ይጎለኛል በሉና በደንብ ለማመን ልባችሁን ክፍት አድርጉ። በእግዚአብሔር እመኑ፣ አትጠራጠሩ። መጠራጠር የሰይጣን ነው። ጥርጣሬን የሚዘራ መንፈስ ርኩስ ነው። በእግዚአብሔር ማመን ያስፈልጋል። ስለዚህ አምነን በእምነት ጎደሏችንን መሙላት፣ ከዛ ደግሞ አምነን በጸሎት መጸለይ፣ በጸሎት ወደ እግዚአብሔር መመለስ፣ ከዛ ደግሞ በፍቅር መኖር። በእንደዚህ ያለ መልኩ እግዚአብሔርን እንድናገለግል ጉድለታችንን ሞልተን ከእርሱ ጋር በህብረት እንድንኖር መድኃኔዓለም እንድናስደስተው እሱ በእኛ እንዲደሰትብን መድኃኔዓለም ፈቃዱ ይሆንልን። ጉድለታችንን ሁሉ እሱ ይሙላልን። ጠላታችን